ሰላም የኦል አርቲስት ቲዩብ ቤተሰቦች እንዴት ናችሁ? ሰላም ፍቅር ደስታ ከእናንተ ጋር ይሁን እያልኩ የዕለቱን የባዮሎጂ ትምህርት ጀምራለሁ። ቻፕተር 3 ዘ ሴሉላር ቤዚስ ኦፍ ላይፍ ይላል። እናንተም ሰብስክራይብ እያደረጋችሁ እንድትጀምሩ ስል በአክብሮት እየጠየቅኩ ቪዲዮ ከተመቻችሁ ላይክ እንዲሁም ኮመንት በመስጠት እንድትተባበሩኝ እንዲሁም እንድታበረታቱኝ ስል በትህትና እጠይቃለሁ። እንዲሁም ሌሎችን የምለቅ ይሆናል። እንዲሁ ከተመቻችሁ ላይክ እንዲሁም ሌላ የሚጨመር የሚቀነስ ካለ አስተያየት እየሰጣችሁ እንቀጥላለን ማለት ነው። አሁን ቀጥታ ወደ ትምህርቱ እንገባለን። ቻፕተር 3 ሴሉላር ቤዚስ ኦፍ ላይፍ ይላል። ኦል ዘ ሴል ቲዮሪ መጀመሪያ ላይ የምናገኘው ሴል ቲዮሪ ነው። ብዙ ጊዜ ሴልን ባዮሎጂ በመጀመሪያ ብዙ ሲጠና የነበረው ቢፎር ዲስከቨሪ ኦፍ ማይክሮስኮፕ በፕላንት እና በአኒማሎች ነበር። አሁን ግን ማይክሮስኮፕ ኢንቨንት ከሆነ በኋላ ዲስከቨር ከተደረገ በኋላ ሴል ቲዮሪ ሰፋ ብሎ የመጣ እስካሁን ድረስ ካለንበት ድረስ መጥቷል ማለት ነው። እሺ መጀመሪያ ላይ ሴል ቲዮሪ የሚሉት ምን እንደሆኑ እናሳያለን። ሌሎች አመጣጡ ምናምን መጽሐፍ ላይ አለ፣ በቀላሉ ልታዩት ትችላላችሁ። ብዙም ያን ያክል ወሳኝ ሆኖ አላገኘሁትም። እንግዲህ 3 እዚህ ላይ ተቀምጠውልናል የሴል ቲዮሪዎች። የመጀመሪያው ኦርጋኒዝምስ አር ሜድ ኦፍ ሴልስ። ኦል ኦርጋኒዝምስ አር ሜድ ኦፍ ሴልስ እንደምናውቀው ዩኒሴሉላር መልቲሴሉላር ኦርጋኒዝም including human beings, including plants, including all other animals, including insects and other all over living things are made up of cells። ያ ማለት ሁሉም ኦርጋኒዝሞች ሁሉም ህይወት ያላቸው አካላት ከምን የተሰሩ ናቸው ማለት ነው? ሴል። ሁሉም እያንዳንዱ የራሱ የሆነ ሲንግል ሴል አለው ማለት ነው። ሁለተኛው ደግሞ the cell is the basic unit of life in all living things. the basic unit of life in all living things። እንግዲህ ሴል የምንለው ነገር የሁሉም ሊቪንግ ቲንጎች የማንኛውም ሊቪንግ ቲንግ ምነው ቤዚስ ላይፍ ነው ማለት ነው። ሴል ከሌለ ሴል ፋንክሽናል ካልሆነ there is no life ማለት ስለምንችል ሴል የሁሉም ህይወት መሰረታዊ ነገር ነው ማለት ነው። መሰረታዊ ነገር ነው ማለት ነው። ሌላው ሶስተኛው ደግሞ all cells come from existing cells. all cells come from existing cells ማለት ነው። ስለዚህ ሁሉም አይነት ሴሎች የመጡት ከየት ነው? ከኤግዚስቲንግ ሴል ነው። ለምሳሌ አንድ መስል ሴል ቢኖር ያ መስል ሴል የመጣው ከሌላኛው ሴል ነው ማለት ነው። ማለት በዚህ በአለማችን ላይ የምናየው ሁሉም ኦርጋኒዝም ዩኒሴሉላርም ይሁን መልቲሴሉላር ኦርጋኒዝም ከአንዱ ሴል ምን የሆነ ማለት ነው? ሪፕሮዲዩስ የሆነ ወይም ከአንዱ ሴል የተገኘ ነው ማለት ነው። ስለዚህ ከኤግዚስቲንግ ሴል ከነበረው ሴል ላይ ነው ሌላ ሴል የሚመጣው ለማለት ፈልጎ ነው ማለት ነው። እሺ this is important because it shows that all living things are share a similar structure። ስለዚህ ይሄን ከሌላው የተወራረሰ መሆኑ all cell come from existing cells መሆኑ ሴሎችን ምን ማለት ኦርጋኒዝሞችን ወይም ሊቪንግ ቲንጎችን ሲሚላር ስትራክቸር ሼር እንዲያደርጉ ይጠቅማል ማለት ነው። ጠቅሟል ወይም ያገልግሏል ማለት ነው። እሺ ቀጣይ the activity of an organism depends on both the individual and the collective activities of its cell። activity of an organism የኦርጋኒዝሙ አክቲቪቲ ዲፔንድ የሚሆነው ወይም ምንድነው ማለት ነው? ዲፔንድ የሚሆነው በምኑ ላይ ነው ማለት ነው? በኢንዲቪዱዋል ወይም በኢንዲቪዱዋል በሆነ ወይም ኮሌክቲቭ አክቲቪቲስ ኦፍ ኢትስ ሴል ማለት ነው። ለምሳሌ ኢንዲቪዱዋል ሴል ከምንላቸው አሁን ኤግ ሴሎች ምንድነው? ሊቪንግ ናቸው። ሊቪንግ ሆነው እነሱ አሁን ራሳቸውን የቻሉ ሴሎች ናቸው። ስለዚህ ኤግ ሴሎች ምን ሰጥተውናል ማለት ነው? እኛን ኦርጋኒዝም ለምሳሌ ሂውማን ኤግ ሴል
እና ስፐርም አንድ ላይ ሆነው ምንድነው ማለት ነው ሂውማን ቢንግን ቦርን እንዲሆን ያደርጋሉ ማለት ነው። ስለዚህ ሴሎች በብቻቸውን በተነጣጣልም ሆነው ወይም ኮሌክቲቭ በአንድ ላይ ሆነው የኦርጋኒዝምን አክቲቪቲ ይወስናሉ ማለት ነው። የአክቲቪቲውን የሚያካሂዱት ምንድናቸው ማለት ነው ሴል ናቸው። ብቻቸውንም ሊሆኑ ይችላሉ አንድ ላይም ሊሆኑ ይችላሉ ማለት ነው። ስለዚህ the activity of an organism depends on both the individual and the collective activities of its cells. According to the principles of complementary of structure and function, the biochemical activities of cell are dictated by their shapes or forms and by the relative number of their specific subcellular structures. ስለዚህ ፕሪንሲፕል ኦፍ ኮምፕሊመንት ማለት እንደምናውቀው የሆነ ስትራክቸራቸው ተመሳሳይ የመሆን ፋንክሽናቸው ተመሳሳይ የመሆን እነዚህ አክቲቪቲዎችን የሚያሳየን ነው ማለት ነው። ስለዚህ according to the principle of complementary of structures and functions, the biochemical activities of cell are dictated by their shapes or forms ማለት ነው። ስለዚህ በእያንዳንዳቸው ሼፕ እና ፎርም የሚወሰኑ and by the relative number of their specific subcellular structure ማለት ነው። all cells arise from pre-existing cell ብለናል አይደል? ስለዚህ continuity of living form from one generation to another has a cellular basis ማለት ነው። ስለዚህ ከአንድ ጀነሬሽን ወደ ሌላ ጀነሬሽን ኮንቲኒው የሚያደርግ ጀነሬሽን ወይም የሚሄድ ጀነሬሽን የሆነ ራሱን የቻለ ሴሉላር ቤዚስ አለው ማለት ነው። ምክንያቱም ያሁኑ ከበፊቱ ከነበረው ሴል የሚመጣ ስለሚሆን ማለት ነው። እንግዲህ ይህ እንደምናየው ኦርጋኔሎች ያሉበት የአንድ ሴል ኦርጋኔል ነው። ሴሎች ብዙ ጊዜ በአንድ ላይ የሚይዙትን ኦርጋኔል ያሳየናል። ይህንን እናንተ ማየት ትችላላችሁ። ከዚህ ላይ ማይቶኮንድሪያን አለ፣ ራይቦዞም አለ፣ ራፍ ኢንዶፕላዝሚክ ሬቲኩለም አለ፣ ፕላዝማ መምብሬን አለ። ኒውክለሱ እዚህ ጋር ኒውክለሱ እንደምታዩት መምብሬን ባውንድድ ኒውክለስ ነው። እዚህ ላይ እንደምትመለከቱት መምብሬን ባውንድድ ኒውክለስ ራሱን የቻለ ግን ሴሎች ደግሞ መምብሬን የሌላቸው ሴሎችም እንዳሉ ወደፊት የምንማረው ነው። ኒውክሊየስ፣ ክሮማቲን፣ ኒውክሊየር ፖር፣ ኒውክሊየር ኢንቨሎፕስ፣ ጎልጊ ኮምፕሌክስ፣ ሴንትሮልስ፣ ፍሪ ራይቦዞሞች፣ ስሙዝ ኢንዶፕላዝሚክ ሬቲኩለም፣ ላይሶሶም፣ ሳይቶፕላዝም እነዚህን ወደፊት በእያንዳንዱ የሴል ስትራክቸር የምናያቸው ይሆናል ማለት ነው። እዚህ ላይ የምናየው አኒማል ሴል ላይ ነው ያሉትን ነገሮች። አኒማል ሴል ላይ ኒውክለስ አለ። አኒማሎች ብዙ ጊዜ ኒውክለሳቸው መምብሬን ባውንድድ የሆነ ነው። ኒውክሊየር ኢንቨሎፕ አለ፣ ዲኤንኤ ያላቸው ኒውክሊየር ፖሮች አሏቸው። ብዙ ነገሮች ወደ ኒውክለስ ውስጥ እንዲገቡ የሚረዳ ነው ወይም እንዲወጡ የሚያደርግ ነው ማለት ነው። ዲኤንኤ አሁን መልቲፕላይ ሆኖ በዛ ወጥቶ እንደገና ራሱን ችሎ ሪፕሮዲዩስ የሚያደርገው በዛ ነው አማካኝነት ነው ማለት ነው። እንዲሁ ሌሎች እነዚህን ነገሮች ማየት ትችላላችሁ እናንተ። ሴል ኦርጋኔልስ የሚባሉት ናቸው። ከዚህ በፊት በምስል ያየናቸው በዲያግራሙ ያየናቸው። እንግዲህ ኦርጋኔል ማለት ምን ማለት ነው የሚለውን ደግሞ ቀጣይ እንመጣበታለን ማለት ነው። አን ኦርጋኔል ኢዝ ኤ ስፔሻላይዝድ ሳብ ዩኒት ዊዝን ኤ ሴል ዛት ሃዝ ኤ ስፔሲፊክ ፋንክሽን ማለት ነው። ስለዚህ ኦርጋኔል የምንለው ስፔሻላይዝድ የሆነ የራሱን የቻለ ፋንክሽን ያለው ሳብ ዩኒት ኦፍ ሴል የሴል ፓርት ነው ማለት ነው። ሴል ፓርት ነው፣ ራሱን የቻለ ስፔሲፊክ ፋንክሽን ያለው ማለት ነው። ራሱን የቻለ ስፔሲፊክ ፋንክሽን ያለው ኦርጋኔል ነው። እንግዲህ ኦርጋኔሎች የምንላቸው ሊቪንግ ነው ማለት አንችልም። ግን እነዛ ኦርጋኔሎች በአንድ ላይ ሆነው ፋንክሽናል ከሆኑ ብቻ ነው አንድ ሴል ሊቪንግ ወይም መኖር የሚችለው ማለት ነው። ላይፍ ሊኖር የሚችለው የኦርጋኔሎች ክምችት ነው። ግን ኦርጋኔሎቹ ራሳቸው ላይፍን
ሊሰጡን አይችሉም ማለት ነው። ስለዚህ ኦርጋኔሎች የሴል ፓርት ናቸው፣ ራሳቸውን የቻለ ስፔሲፊክ ፋንክሽን አላቸው ማለት ነው። ኢን ዩካሪዮቲክስ አን ኦርጋኔል ኢዝ ኤ ሜምብሬን ባውንድ ስትራክቸር ፋውንድ ዊዝን ኤ ሴል ማለት ነው። ዩካሪዮቲኮቹ ዩካሪዮቲክ ኦርጋኒዝም ማለት ነው። ዩካሪዮቲክ ማለት ትሩ ዩ ማለት ትሩ ነው። ከዚህ በፊት እንደምናውቀው ካሪዮስ ማለት ደግሞ ትሩ ሜምብሬን ባውንድነት ወይም ያለው ትሩ ኒውክለስ ያለው ማለት ነው። ትሩ ኒውክለስ ማለት ነው። ዩካሪዮቲክ ማለት ትሩ ኒውክለስ ያላቸው ማለት ነው። አን ኦርጋኔል ኢዝ ሜምብሬን ባውንድ ስትራክቸር። ስለዚህ በሜምብሬን ባውንድድ የሆኑ ናቸው ማለት ነው። ዩካሪዮቲክ ሴሎች ባውንድ ስትራክቸር ፋውንድ ዊዝን ኤ ሴል፣ በሴል ውስጥ አብዛኛውን ጊዜ ኦርጋኔሎቹ ሜምብሬን ባውንድ ናቸው ማለት ነው። ጀስት ላይክ ሴልስ ሃቭ ሜምብሬንስ ቱ ሆልድ ኤቭሪቲንግ ኢን ማለት ነው። ዘስ ሚኒ ኦርጋንስ አር ኦልሶ ባውንድ ኢን ኤ ዳብል ላየር ኦፍ ፎስፎሊፒድ ቱ ኢንሱሌት ዜር ሊትል ኮምፓርትመንት ዊዝን ደ ላርጀር ሴል፣ ከላርጀር ሴሉ እና የነሱን ሚክስ አፕ እንዳይሆኑ ወይም ኢንሱሌት እንዲያደርጉ ያደርጋቸዋል ማለት ነው። ኢንሱሌት እንዲያደርጉ ያደርጋቸዋል ማለት ነው። ያ ከቨር ደብል ሜምብሬን የሚባለው ማለት ነው። ፕሮካሪዮትስ አር ሴልስ ዛት ዱ ኖት ሃቭ ሜምብሬን ባውንድ ኦርጋኔልስ ማለት ነው። ፕሮ ማለት ፎልስ ማለት ነው። ስለዚህ ፕሮካሪዮቲክ ኦርጋኒዝሞች ደግሞ ፕሮካሪዮቲክ ሴሎች ደግሞ ለምሳሌ ባክቴሪያዎችን መግለጽ ማንሳት እንችላለን። ሃቭ ኖ ሜምብሬን ባውንድድ ኦርጋኔሎቻቸው ኒውክለሳቸውን ጨምሮ ሜምብሬን ባውንድድ አይደሉም ማለት ነው። ራሳቸውን የቻለ ሜምብሬን ያላቸው ሆል ሴል ማለት ነው። ሴሉ ውስጥ ያሉት ነገሮች ሚክስ አፕ ያደረጉ ናቸው፣ ሳይቶፕላዝሙ ላይ ያሉት ናቸው ማለት ነው። ዩ ካን ቲንክ ኦርጋኔልስ አስ ስሞለር ሩምስ ዊዝን ደ ፋክቶሪ with specialized conditions to help these rooms carry out their specific tasks, like a break room stocked within goodies or research room within cool gadgets and special air filter። እነዚህ አሁን ምሳሌ ማስረጃዎች ናቸው። እንደምንመለከተው አሁን ዩካሪዮቲክ ሴሎች ላይ አንድ ፋክቶሪ ብናስብ ያ ፋክቶሪ ምን አለው ማለት ነው? ራሱን የቻለ በውስጡ ያሉ ስፔሲፊክ ታስክ የሚያደርጉ አሉ በውስጡ ማለት ነው። ለምሳሌ ማስቀመጫ ስቶር ክላስ ይኖረዋል፣ ያን የሚቆጣጠሩበት ኮምፒውተር ክላስ ይኖረዋል፣ የማናጀሩ ቢሮ ይኖራል፣ እንዲሁም የሆነ ስፔሲፊክ ታስክ የሚሰሩበት ሩም ይኖራል። ያ ሩም እንግዲህ እያንዳንዱ ሩሙ በክፍል የተከፈለ ከሆነ ላይክ አዝ ዩካሪዮቲክ ሴል ብለን ልንጠራው እንችላለን። ደግሞ ሁሉም ደሆል ፋክቶሪው ላይ ያለው ሁሉም ነገሮች ሁሉም ፋንክሽኖች ኑረው ግን ያልተከፋፈሉ ከሆነ በክፍል ያልተከፋፈሉ ከሆኑ ምን እንላቸዋለን ማለት ነው? በምን እንመስላቸዋለን ማለት ነው? በፕሮካሪዮቲክ እንመስላቸዋለን። ቀለል ያለ ማስረጃ ነው። ሌላኛው ዘስ ኦርጋኔልስ አር ፋውንድ ኢን ሳይቶፕላዝም። ለምሳሌ የፕሮካሪዮቲክ ኦርጋኔሎች ፋውንድ የሚያደርጉት ምንድነው ማለት ነው? የት ላይ ነው ማለት ነው? ሳይቶፕላዝም ላይ ነው ማለት ነው። ቪስከስ ሊኩዊድ ሳይቶፕላዝም የምንለው ቪስከስ ሊኩዊድ ፋውንድ ዊዝን ሴል ሜምብሬን ውስጥ ያለ ቪስከስ የሆነ ሊኩዊድ ዋክሲ ኩቲክል የሚባል ነገር ነው ማለት ነው። ሴል ሜምብሬን ዛት ሃውስ ደ ኦርጋኔልስ ማለት ነው። ኦርጋኔሎች የሚኖሩበት ማለት ነው። ኤንድ ኢዝ ዘ ሎኬሽን ኦፍ ሞስት ዘ አክሽን ኦፍ ሃፕኒንግ ኢን ሴል። እንግዲህ ፕሮካሪዮቲክ ላይ ብዙ ጊዜ ይሄ ሴሉላር አክቲቪቲዎች የሚካሄዱት የት ላይ ነው ማለት ነው? ሳይቶፕላዝም ላይ ነው ማለት ነው። ዜር አር ቱ ካይንድስ ኦፍ ሴል ኦርጋኔልስ ኦን ዘ ቤስ ሜምብሬን ከቨሪንግ ሜምብራነስ ኤንድ ነን ሜምብራነስ ኦርጋኔልስ። ስለዚህ ኦርጋኔል በሁለት ከፍለን እናያቸዋለን ማለት ነው። ቱ ካይንድስ ኦፍ ሴል ኦርጋኔልስ፣ አንደኛው ቤዝ ሜምብራነስ ይባላል፣ አንደኛው ነን ሜምብራነስ ይባላል ማለት ነው። ኢንዶፕላዝሚክ ሬቲኩለም የምንለው ራፍ ኤንድ ስሙዝ በሚል ይከፈላሉ ማለት ነው። ጎልጊ ቦዲስ አሉ። ማይቶኮንድሪያ the power house of a cell ይባላል። ማይቶኮንድሪያ ክሎሮፕላስት that produces
ፉድ ፎር ፕላንት ሴልስ ማለት ነው። ለፕላንቶች ፎር ፕላንትስ ፉድ የሚያዘጋጅ ክሎሮፕላስት ነው። ባይ ጌኒንግ ኦፍ ኢነርጂ ፍሮም ሰንላይት ማለት ነው። ኒውክለስ አለ። ኒውክለስ ማለት ደግሞ ያ ልክ የኛን የሰው ልጆችን ወይም የአኒማልን አክቲቪቲ የሚቆጣጠረው ብሬን እንደሆነው ሁሉ ኒውክለስም የዛን ሴል አክቲቪቲ የሚቆጣጠረው ኒውክለሱ ነው ማለት ነው። ላይሶሶምስ ፕሮክሲሶምስ ኤንድ ቫኪዩሎችም እንዲሁም ሜምብራነስ ዌራስ ነን ባውንድ ሴል ኦርጋኔልስ አር ራይቦዞም 7s ኤንድ 8s ለምሳሌ ለፕሮካሪዮቲክስ 7s ነው። ለዩካሪዮትስ ደግሞ 8s ራይቦዞም እንዳላቸው ሴንትሮዞም ሲሊያ ኤንድ ፍላጀላ ሲሊያ የምንላቸው ፍላጀላ ለባክቴሪያ ሲሊያ እንዲሁም ማይክሮቱቡለስ ቤዚክ ቦዲስ ኤንድ ማይክሮፊላመንትስ የሚባሉ ኦርጋኔሎች እንዳሉ ነው። እንግዲህ ከነዛ ኦርጋኔሎች መካከል ኒውክለስን ማየት እንችላለን። ዲስ ኢዝ ዲስቲንክትሊ ኦቫል የሆነ ሼፕ ይይዛል ኦር ስፌሪካሊ ሼፕድ ነው። ላርጀስት ሴንትራል ስትራክቸር ሰራውንድድ ባይ ዳብል ላየርድ ሜምብሬን ማለት ነው። እንግዲህ ኒውክለስ የምንለው ዳብል ላየርድ ሜምብሬን ሰራውንድ የሆነ የት ላይ ነው ማለት ነው? ኢን ዩካሪዮቲክ ሴሎች ማለት ነው። ኢን ዘ ኒውክለስ ዲኤንኤ ዳይሬክትስ ፕሮቲን ሲንተሳይዝ ኒውክለስ ውስጥ ዲኤንኤው ፕሮቲን ሲንተሳይዝ ያደርጋል። ሰርቭስ አስ ጄኔቲክ ብሉፕሪንት ይደረግበታል ዲዩሪንግ ሴል ሪፕሊኬሽን ማለት ነው። ሴል ሪፕሊኬት ሲደረግ ማለት ነው። ዲኤንኤ ጊቭስ ኮዶችን ወይም ኢንስትራክሽኖችን ይሰጣል ማለት ነው። ስለዚህ ይሄ ሁሉ የሚካሄደው ኒውክለስ ውስጥ ነው ማለት ነው። ፎር ዳይሬክቲንግ ሲንተሲስ ኦፍ ስፔሲፊክ ስትራክቸር ኤንድ ኤንዛይምስ ፕሮቲን ዊዝ ዘ ሴል ማለት ነው። ስለዚህ ይሄ ሁሉ ኒውክለስ ውስጥ ነው የሚካሄድ ማለት ነው። ሞኒተሪንግ ዚስ ፕሮቲን ሲንተሳይዝ አክቲቪቲ ዘ ኒውክለስ ኢንዳይሬክትሊ ገቨርን ሞስት ሴሉላር አክቲቪቲስ ኤንድ ሰርቭስ አስ ዘ ሴልስ ማስተር እንለዋለን ማለት ነው። ሴልስ ማስተር እንለዋለን ማለት ነው። 3 types of RNA are involved in protein synthesis ምን አሉ ማለት ነው? 3 types of RNA are involved in protein synthesis እነዚህን እናያቸዋለን ወደፊት። at first DNA's genetic code for a particular protein is transcribed into messenger RNA ወደ ሜሴንጀር RNA ዲኤንኤው ምን ይሆናል? ትራንስክሪፕት ይሆናል ማለት ነው። which leaves nucleus through the nuclear pores ማለት ነው። ኒውክለሱን ወደ ኒውክሊየር ፖር leaves nucleus through the nuclear pores of the nuclear membrane ማለት ነው። ይለቀዋል ማለት ነው። and within the cytoplasm messenger RNA delivers the coded message to the ribosomal RNA ወደ ribosomal RNA ዴሊቨሪ ያደርገዋል ማለት ነው። ሜሴንጀር RNAውን ማለት ነው within the cytoplasm ማለት ነው which reads message or code and translate it into the appropriate amino acid ማለት ነው። ይሄም ሪድ ያደርገዋል ሜሴጁን ኮዱን ማለት ነው እና ትራንስሌት ወደ appropriate amino acid ሲኩዌንሶች ትራንስሌት ያደርገዋል ማለት ነው for the designated protein being synthesized ማለት ነው። ስለዚህ ሲንተሳይዝ እንደሚሆን ፋይናሊ ትራንስፈር RNA ትራንስፈር RNA ማለት ነው transfers the appropriate amino acid within the cytoplasm to their designed sites in the protein under production ማለት ነው። ስለዚህ ትራንስፈር RNA ወደ ምን appropriate amino acid within the cytoplasm transfer ያደርገዋል ማለት ነው። their designed site in the protein under production. During cell replication DNA ensures the continuing of the identical type of cell line within the body ማለት ነው። Furthermore, in the gametes the DNA blueprint serves to pass the genetic characteristics to future generation. gametes ማለት ሴክስ ጋሜቶች ናቸው። ሴክስ ጋሜቶች እንግዲህ እንደምናውቀው
የሰው ልጅ የያዘው 23 ነምበር ኦፍ ክሮሞዞሙን ከእናቱ 23 ነምበር ኦፍ ክሮሞዞሙን ከአባቱ እንደያዘ ወይም ማተርናል ፓተርናል እንደምንለው ማለት ነው። 23 ነምበር ኦፍ ክሮሞዞም ፍሮም ማተርን ኤንድ 23 ነምበር ኦፍ ክሮሞዞም ፍሮም ፓተርናል ማለት ነው እንደምንወስድ ነው። ስለዚህ ይህንን ብሉፕሪንት ኒውክለስ ውስጥ እንደሚካሄድ ይገልጽልናል። ጀነራሊ ዘ ኒውክለስ ሜይ ቢ ራውንድድ ኤግዛምፕል ሄፓቶሳይትስ ማለት ነው። ራውንድድ የሆነ ሄፓቶሳይትስ ይባላል ኤግዛምፕሉ። ኢንዴንትድ ወይም ሰግመንትድ የሆነ ኢን ኒውትሮፊልስ ማለት ነው። ባይኒውክሌትድ የሆነ ኤግዛምፕል ኢን ፓሪታል ሴልስ ካርዲያክ መስል ሴሎች ባይኒውክሌትድ የሆነ ነው ማለት ነው። መልቲ ኒውክሌትድ የሆነ ደግሞ ኢን ኦሲቶክላስትስ ስኬሌታል መስል ሴልስ እነዚህን ነገሮች መያዝ ይጠበቅባቸዋል ማለት ነው። ቬሪ ላርጅ ወይም ሜኒ ዲኤንኤ የሚባሉ ደግሞ ኤግዛምፕል ኢን ሜጋ ካሪዮሳይትስ የሚባሉት አሉ። አብሰንት የምንላቸው ደግሞ ማቹር ራይትሮሳይትስ ብለድ ፕላትሌትስ ኒውክለስ የሌለባቸው አሉ። ለምሳሌ አሁን ብለድ ፕላትሌቶች ላይ አብዛኛው ጊዜ ኒውክለስ የለውም። ለምን ሲባል ሞር ኦክሲጅንን ኬሪ እንዲያደርግ ኒውክለስ አይኖራቸውም ማለት ነው። እንግዲህ ብለድ ፕላትሌቶች ፕሮዲውስ የሚሆኑት እዚህ መቅኔ አካባቢ ነው ማለት ነው። ዘ ኒውክለስ ኢዝ ሰራውንድድ ባይ ኤ ኒውክሊየር ኢንቨሎፕ ኤንድ ኮንቴንስ ክሮማቲን ኤንድ ዋን ኦር ሞር ኒውክሊዮላይ እንደሚኖረው ያሳያል ማለት ነው። ዘ ኒውክሊየር ኢንቨሎፕ የምንለው ሰራውንድስ ኒውክሊየር ማቴሪያሉን ሰራውንድ ያደርጋሉ። ኮንሲስት ኦፍ አውተር ኤንድ ኢነር መምብሬን ማለት አውተር መምብሬንም ኢነር መምብሬን ኮንሲስት ያጠቃልላል ማለት ነው። ፐርፎሬትድ አት ኢንተርቫልስ ባይ ኒውክሊየር ፖርስ ማለት ፐርፎሬት ማለት የተበሳሳ ነው። አት ኢንተርቫል ባይ ኒውክሊየር ፖር ኒውክሊየር ፖር ማለት በኒውክሊየር ቀዳዳ ፐርፎሬት የሆነ ማለት የተበሳሳ ነገር ነው። ስሩ ዚስ ፖርስ ሞስት አዮንስ ኤንድ ዋተር ሶሉብል ሞለኪውልስ ቱ ትራንስፈር ቢትዊን ኒውክለስ ኤንድ ሳይቶፕላዝም በኒውክለስ ኤንድ ሳይቶፕላዝም ምንድነው ዋተር ሶሉብል ሞለኪውሎች ትራንስፈር እንዲሆኑ ያደርጋል ማለት ነው። ሌላኛው ክሮማቲን የምንለው ማለት ነው የክሮሞዞም ታይፕ የክሮሞዞም እንትን ነው ማለት ነው። ስለዚህ ዘ ተርም ክሮማቲን ሚንስ colored material ማለት ነው። colored material and refers to the fact that this material is easily stained for viewing with microscope and it is composed mainly of coils DNA በኮይልስ ማለት ጥቅል ማለት ነው። ዲኤንኤዎች ኮይል ያደረጉበት bound to basic protein called histone structure ያለው ማለት ነው። the DNA is so long that it has to be packed in an organization manner or it would get entangled like unraveled ball of string ማለት ነው። histone so long ማለት DNA is so long that it has to be packed ማለት ነው። ፓክድ የሚሆኑበት ከለርድ ማቴሪያል ነው። ፓክ ይሆናል ማለት ኮይል ሰርቶ ተጠቅልሎ so long ስለሆነ ፓክድ ሆኖ ተጠቅልሎ እንትን ይልበታል ማለት ነው። ኒውክሊዮላይ የምንለው ደግሞ the nuclei of most cells contain one or more lightly stained ማለት stained የሆነ ነገር structures called nuclei ማለት ነው that actively engage in synthesizing of ribosomes engage ማለት መሳተፍ ማለት ነው። that actively engage in synthesis of ribosome ስለዚህ ኒውክሊዮላይ synthesis of ribosome ላይ ምን ያደርጋል ማለት ነው አክቲቭሊ ፓርቲሲፔት ያደርጋል ማለት ነው። the nucleus unlike most of the organelles does not have a limiting membrane ማለት ነው። ስለዚህ ኒውክሊየሱ unlike most of the organelles በማይመስል ማለት ነው ሌሎች ኦርጋኔሎች እንደ ሌሎች ኦርጋኔሎች አይደለም ማለት does not have a limiting membrane የለውም ማለት ነው።
ሊሚቲንግ መምብሬን የለውም። ኢንስቲድ ኢት ኢዝ ሲምፕሊ a structure that contains large amount of RNA ያለው and protein of the type found in ribosome ማለት ነው። the nucleus becomes considerably enlarged when a cell is actively synthesizing protein actively synthesize ሲያደርግ ኒውክለሱ become considerably enlarged እንደሚሆን ነው። the genes of 5 separate chromosomes pair synthesize their ribosomal RNA and then store it in the nucleus ላይ ስቶር ያደርገዋል ማለት ነው። ሌላው ቀጣይ ሳይቶፕላዝም የምንለው ነው። እንግዲህ ይህንን ለዛሬ ይህን ያህል አይተናል። እንግዲህ በክፍል 2 ደግሞ ስለ ሳይቶፕላዝም ሴሎች ኦርጋኔሎች እና እንዲሁም ሌሎች እናያለን። ሀሳብ አስተያየት ካላችሁ መስጠት ትችላላችሁ። ከተመቻችሁ ላይክ አድርጉ። እንዲሁም ሳብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ። የዛሬውን አበቃ።